በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመይ ክርስቶስ ይፈድፍድ ለክሙ ክብራን አሐትየ ወአኀውየ እፎ ሃለክሙ ሰላም ንአኻትም ይኹን ክብራት ኣሕዋቴን ኣሓቴን ከመይ ኢኹም? ከም እግዚአብሔር ቅዱስ ፍቃድ ካብ ዝሓለፈ ዝቐፀለ 20 ክፋል ናይ ኣቦና ኣቡነ ሽኖዳ ሳልሳዊ ናይ ንስሓ ሂወት ሒዘልኩም መፅአ እኒአኹ። ጀሚረ ክሳብ ዝውድእ ምሳይ ክትፀንሑ ብትሕትና ይምሕፀን። ክትኣትዩ ተለኹም ናይ ደወል ምልክት ብምዝቃጥ ቤተሰብ ኩኑ። ቤተሰብ ዝኾንኩም ድማ ላይክ ሸር ምግባር ኣይትረስዑ። ስለትገብሩለይ ኩሉ ምብርታዕ እግዚአብሔር ኣምላኽ ይኽብረለይ። ናይ ንስሓ ሂወት መበል 20 ክፋል ክልተ ናይ ሓጢኣት መቕፃዕቲ ምድራውን ዘለኣለማውን። ክልተ ናይ ሓጢኣት መቕፃዕቲ ምድራውን ዘለኣለማውን። ሰብ ብምኽንያት ንስሓ ካብ ዘለኣለማዊ መቕፃዕቲ ክድሕን ይኽእል እዩ። ሰብ ብምኽንያት ንስሓ ካብ ዘለኣለማዊ መቕፃዕቲ ክድሕን ይኽእል እዩ። ነገር ግና ብእግዚአብሔር ዝተወሰነሉ ምድራዊ መቕፃዕቲ ክቕበል ይግብኦ። ንምሳሌ ናይ መጀመርታ ወለድና ኣዳምን ሔዋንን ካብ ዝበደልዎ በደል እተለዓለ ናይ ሞት ፍርዲ ተፈሪዱሎም ነይሩ እዩ። መድሃኒ ዓለም ግና ካብዚ ናይ ዓለም ናይ ሞት ፍርዲ ንሞት ብሞቱ ኣጥፊኡ ስለ ናታቶም ሓጢኣት መከራ ተቐቢሉ ነፃ ኣውፅኦም። ይኹን እምበር ኣብ ልዕሊ ምድሪ ክቕበልዎ እተወሰነሎም መቕፃዕቲ ካብ ምቕባል ኣየምለጡን። እግዚአብሔር ኣምላክ ከዓ ንኣዳም ከምዚ በሎ፣ ቃል ሰበይትኻ ስለ ዝሰማዕኻን ካብታ ካብኣ ኣይትብላዕ ኢለ ዝኣዘዝኩኻ ኦም ስለ ዝበላዕኻን ምድሪ ብሰንኪኻ ርግምቲ ትኹን። ኩሉ ዘመን ሂወትካ እንጌራኻ ከዓ ብፃዕሪ ብላዕ። ዕሾኹን ተኹርባን ተብቅለልካ ብቑሊ መሮር ድማ ብላዕ። ካብኣ ኢኻ ተፈጢርካ እሞ ናብታ ዝተፈጠርካላ ምድሪ ክሳዕ ትምለስ እንጌራኻ ብርሃፅ ብላዕ። ከመይ መሬት ኢኻ ናብ መሬት ከዓ ክትምለስ ኢኻ በሎ። ኦሪት ዘፍጥረት ምዕራፍ 3 ካብ ፍቕዲ 17 ክሳብ 19። ኣቦና ኣዳም ዝተቐፅዖ እዚ ምድራዊ መቕፃዕቲ ኣብ ልዕሊ መስቀል ካሕሳ ድሕሪ ዝተኸፈለና እኳ ሎሚ እውን ኣብ ልዕሊ ኩሉ ሰብ ይሰርሕ ኣሎ። ንሔዋን እውን ኣቐዲሙ ኣብ ኣንስቲ ዘይነበረ ፅግያት ካብኡ ጀሚሩ ተፈረደላ። ሎሚ እውን ኣብ ኣዴታትናን ኣሕዋትናን ዘሎን ንሪኦን እዩ። ካብዚ እውን ሰብ ብምኽንያት ንስሓ ካብ ዘለኣለማዊ መቕፃዕቲ ዋላ እንተድሓነ ኣብ ምድሪ ከሎ ግና ምድራዊ መቕፃዕቲ ምቕባሉ ዘይተርፍ ምዃኑ ንገንዘብ። እዚ ማለት ግና እቲ ፅግያት ኣብ ዘመነ ምሕረት ወይ ከዓ ኣብ ሓድሽ ኪዳን መርገም እዩ ማለት ኣይኮነን። ዝተፈላለዩ ምድራውያን መቕፃዕቲ ኣለዉ። ንሳቶም ከዓ እዞም ዝስዕቡ እዮም። ካብ ባህሪ ሓጢኣት ዝምንጩ መቕፃዕቲ፣ ካብ ቁጥዓ እግዚአብሔር እተለዓለ ዝምፅእ መቕፃዕቲ፣ ሕብረተሰብ ሕግን ቤተ ክርስቲያንን ዘምፅኦ መቕፃዕቲ። ካብ ባህሪ ሓጢኣት ዝመፅእ መቕፃዕቲ ዘማዊ ሰብ ብሕማም ኤድስ ይቕፃዕ። መድሓኒት ዝወስድ እውን ጥዕንኡ ይስእን። ዘትክኽ ድማ ሳምብኡ ይጐድእ። ዘየፅንዕ ተምሃር እውን ብፈተና ብምውዳቕ ኣብ ጉዕዝኡ ሂወቱ 1 ዓመት ንድሕሪት ይጉንዲ። ቁማረኛ፣ ሰታዪ፣ ጫት ለቋሚ ይደኪ። እዞም ሓጢኣት ዘኸትልዎ ዘለኣለማዊ መቕፃዕቲ ብምኽንያት ንስሓ ክድምሰሱ ይኽእሉ እዮም። ኣብ ምድሪ ግና ዓሸርኦም ከይጠፍአ ይነብር። ካብ ቁጥዓ እግዚአብሔር እተለዓለ ዝመፅእ መቕፃዕቲ። ነዚ ብዝምልከት እዞም ዝስዕቡ ኣብነታት ክንርኢ ንኽእል ኢና። ናይ ኤልሳዕ ባርያ ኣገልጋሊ ንዝያን ዝሃረሞ ለምፂ። ካልኣይ ነገሥት ምዕራፍ 5 ፍቕዲ 27 ንማርያም ሓፍቲ ኣሮን ሙሴን ዝሃረማ ለምፂ። ኦሪት ዘኍልቍ ምዕራፍ 12 ፍቕዲ 10 ግብፃውያን ዝተሃረምዎ ናይ ሕበጥ ቁስሊ።
ኦሪት ዘጸአት ምዕራፍ 9 ፍቅዲ 10 ኣብ ምርጫ ዳዊት 70,000 ሰብ ዝወድአ ፌራ ካልኣይ ነገሥት ምዕራፍ 24 ፍቅዲ 15 ካብዚ ብተወሳኺ እግዚአብሔር ዝሃቦ በረከት ክወስድ ይኽእል። ኦሪት ዘዳግም ምዕራፍ 28 ካብ ፍቅዲ 21 ክሳብ 27 ሓጢአት ናብ ሞት ዘብጽሕ ክፉእ መንገዲ እዩ። ናይ ኤሊ ታሪክ ከዓ ነዚ ብቑዕ መረድኢ ይኸውን። ቀዳማይ ሳሙኤል ምዕራፍ 4 ፍቅዲ 18 ስለዚ ኩሉ ግዜ ንሰርሖ ስራሕ ክንምርምሮ ይግባእ። ናይ እግዚአብሔር ቁጥዓ ከምጽእ ካብ ዝኽእል ሓጢአት ምርሓቕ እውን ኣዝዩ ተመራጺ እዩ። ሕብረተሰብ ሕጊ ቤተ ክርስቲያንን ዘምጾ መቕጻዕቲ ሓጥእ ሰብ ኣብ ቅድሚ ሕብረተሰብ እተነዓቐ፣ እተዋረደ፣ እተጸልአ፣ ክብሩ ዝሰኣነ ይኸውን። ካብዚ ዝተልዓለ ድማ ኣብ ሕብረተሰብ ተቐባልነት ይስእን። ካብዚ ብተወሳኺ እውን ሓጥእ ሰብ ብሕጊ ይቕጻዕ። ከምኡ ድማ ንማእሰርቲ፣ ከቢድ ስራሕ ንኽሰርሕ፣ ካብ ቦትኡ ንኽባረር፣ ብገንዘብ ንኽቕጻዕ ክፍረድ ይኽእል ወይ እውን ካብ ስርሑ ክባረር ይኽእል። ብኻልእ መልክዕ ሓጥእ ሰብ ብመሰረት ሕጊ ቤተ ክርስቲያን እውን ክቕጻዕ ይኽእል እዩ። ንኣብነት ንዝተወሰነ ግዜ ካብ ቁርባን ክቕልከል፣ ካህን እንተኾይኑ ድማ ክህነቱ ክትሓዝ ይኽእል። ናብ ቁጽሪ ቤተ ክርስቲያን ንኸይኣቱ እውን ክኽልከል ይኽእል እዩ። ናይ ቤተ ክርስቲያን ሕግን መቕጻዕትን ጽኑዕ ብምዃኑ ድማ ምእመናን ንእግዚአብሔር ንሕጊ ቤተ ክርስቲያን ብምፍራሕ ብምኽባርን ንቅድስና ክበቕዑ ይኽእሉ እዮም። ቅዱሳን ናይ እግዚአብሔር ፈተውትን ዝተቐጽዕዎን ቅዱሳን ናይ እግዚአብሔር ፈተውትን ዝተቐጽዕዎን ነቢይ ቅዱስ ዳዊት። ቅዱስ ዳዊት ናይ ሰበይቲ ወሪኡ ዝሙት ፈጸመ። ንዝፈጸሞ ዝሙት ንምክዋል እውን ነብሲ ቀተለ። ካብዚ እተልዓለ ተጣዒሱ ንስሓ ኣተወ። ካልኣይ ሳሙኤል ምዕራፍ 12 ፍቅዲ 13 ካብ ንስሕኡ እተልዓለ ድማ እግዚአብሔር ይቅረ በለሉ። ነገር ግን ካብ ዘለኣለማዊ መቕጻዕቲ ደኣ እምበር ካብ ምድራዊ መቕጻዕቲ ከምልጥ ኣይከኣለን። ነገር ግን ካብ ዘለኣለማዊ መቕጻዕቲ ደኣ እምበር ካብ ምድራዊ መቕጻዕቲ ከምልጥ ኣይከኣለን። ናይ ዳዊት ንስሓ ዓሚቑን ብንብዓትን እተዓጀበ እዩ ነይሩ። መዝሙረ ዳዊት ምዕራፍ 6 ፍቅዲ 6 ስለዚ ከዓ ዳዊት ናይ እግዚአብሔር ቤተ መቕደስ ንምስራሕ ካብ እተልዓለ ግዜ ብዙሕ ደም ኣብ ምድሪ ስለ ዘፍሰስካ ንስመይ ቤተ መቕደስ ኣይክትሰርሐለይን ኢኻ ተባሂሉ ተኸልከለ። ቀዳማይ ዜና መዋዕል ምዕራፍ 22 ካብ ፍቅዲ 3 ክሳብ 8 እምበኣር እግዚአብሔር ንፈታዊኡ ዳዊት ስለ ዝሰርሖ ሓጢአት ካብ ዘለኣለማዊ መቕጻዕቲ ይቕረይሉሉ ዋላ እኳ እንተኾነ ኣብ ምድሪ ግና መቕጻዕቲ ስለ ዘይተረፎ ናይ እግዚአብሔር ቤተ መቕደስ ንኸይሰርሕ ተኸልከለ። ደጊሙ ድማ ዳዊት ከይተኣዘዘ ንህዝቢ ኣብ ዝቐፀረ ግዜ ንእግዚአብሔር በደለ። ስለ በደሉ እውን ንስሓ ኣተወ። እግዚአብሔር እውን ይቕረይትኡ ሃቦ። ካብ ሰማያዊ መቕጻዕቲ የድሕኖ እምበር ኣብ ምድሪ ግና ካብ 3 መቕጻዕቲ ካብ ድርቂ፣ ካብ ፌራን ካብ ኩናትን ንሓደ ክመርጽ ተወሰነሉ። እምበኣር ንናይ እግዚአብሔር ፈታዊ ዝኾነ ቅዱስ ዳዊት ከምዚ ካብ ተወሰነሉ ሓጥኣን ዝኾንና ናትና ጉዳይ ከመይ ይኸውን? እምበኣር ንናይ እግዚአብሔር ፈታዊ ዝተብሃለ ልበ ኣምላክ ቅዱስ ዳዊት ተባሂሉ እውን ዝጽዋዕ ንስሓ ዝፈቱ ከምዚ ካብ ተወሰነሉ ሓጥኣን ንዝኾንና ንዓና ግዳ ከመይ ክኸውን ይኽእል? እግዚአብሔር ኣምላክ ከም ቅዱስ ዳዊት ላብ ንስሓ ዝቐረበ ልቢ ንሓጢአትና ዝሓጽብ ንብዓት ይፍጠረልና። ኣሚን። ሰማዕናዮ ኩሉ ኣብ ልቡናና ይሕደረና። ሊቀ ነቢያት ሙሴ ዝብል ኣብ ዝመጽእ ሒዘልኩም ክመጽእ እየ።
ስካብ ሽዑ ሰላም እግዚአብሔር ምስኩላና ይኹን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀለ ክቡር አሜን።